ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ሰነበታችሁ። ዛሬ ብዙ ሴቶች በውስጣቸው የሚጨነቁበትን ነገር ግን በግልጽ ለመጠየቅ የሚያፍሩበትን አንድ ምስጢራዊ ጥያቄ ይዘን መጥተናል። አዲስ የገዛሽው ወይም የምትወጂው ፓንትሽ ላይ የዝገት ወይም የቀለም መልቀቅ ምልክት አይተሽ ታውቂያለሽ? ምናልባት ኢንፌክሽን ይሆን ወይም ንጽህናዬን በአግባቡ አልጠበቅኩም ብለሽ ተጨንቀሽ ከሆነ መልሱ ይህ አይደለም። ዛሬ ይህ ለምን እንደሚሆን ሳይንሳዊ ምክንያቱንና እውነታውን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ዋናውና ትልቁ ምክንያት የሴት ብልት አሲዳማነት ማለትም ወደ ዋናው ነጥብ ስንገባ የሴት ብልት ጤናማ እንዲሆን በተፈጥሮ አሲዳማ መሆን አለበት። በሳይንሳዊ አገላለጽ የሴት ብልት የፒኤች ቫልዩ መጠን ከ3.8 እስከ 4.5 ነው። ፒኤች ቫልዩ ማለት ምን እንደሆነ ግልጽ ለማድረግ ማንኛውም ፈሳሽ ነገር በባህሪው አሲዳማ፣ ቤዝና ግሉል ወይም ኒውትራል ይይዛል። ይህንን ምድብ ለመለየት የሚደረገው የቤተ ሙከራ ምርመራ ውጤት የሚገለጽበት አሃድ ፒኤች መጠን ሲባል ከ1 እስከ 7 ከሆነ አሲድ፣ ከ7 በላይ እስከ 14 ከሆነ ቤዝ እንዲሁም 7 ከሆነ ከሁለቱም ነፃ ወይም ግሉል ወይም ኒውትራል ይባላል። አንድ በጣም አሲድ ለ7 የቀረበ በትንሹ ብቻ አሲድ ማለት ነው። በዚህም ምክንያት የሴት ልጅ ብልት በተፈጥሮ ራሱን ጽዱ አድርጎ ለማቆየት ወይም ደግሞ ከባክቴሪያዎች ራሱን ለመከላከል የማያቋርጥ ፈሳሽ ያመነጫል። ይህ ፈሳሽ ብዙ ጊዜ የአሲድነት ባህሪ አለው። ከላይ ባየነው የፒኤች መለኪያ መሰረት ከ3.5 እስከ 4.5 ድረስ ነው። ከላይ ያየነው በፓንት ላይ የሚቀረው ምልክት የሚፈጠረው ይሄ ወደ አሲድነት የተቀየረው ፈሳሽ ፓንቱን ሲነካው ነው። ይህ ማለት ልክ እንደ ሎሚ ጭማቂ አሲዳማ ነው ማለት ነው። ጥቅሙ ምንድን ነው ስንል ይህ አሲዳማ ባህሪ ጎጂ ባክቴሪያዎችና ፈንገሶች በብልት ውስጥ እንዳይፈጠሩና ኢንፌክሽን እንዳይከሰት ይከላከላሉ። ነገር ግን ይህ ጠቃሚ አሲድ ከፓንታችን ጨርቅ ላይ ሲገናኝ እንደ ብሊች ያገለግላል። በተለይ ጥቁር ወይም ጠቆር ያሉ ፓንቶች ላይ ቀለሙን በማንጣት ወደ ዝገት ወይም ወደ ብርቱካናማ ቀለም እንዲቀየር ያደርገዋል። ስለዚህ ይሄ ምልክት ብልትሽ ራሱን እየጠበቀ መሆኑን የሚያሳይ የጤናማነት ምልክት እንጂ የቆሻሻ ምልክት አይደለም። ከላይ ከጠቀስኩት ምክንያት ውጭም ሌሎች ተጨማሪ ምክንያቶች አሉት። ከአሲዳማነቱ በተጨማሪ ሌሎች ምክንያቶች ስላሉ እነዚህን በጥሞና እንያቸው። አንደኛውና የመጀመሪያው ኦክሲጅን ወይም ኦክሲዴሽን ነው። የሴት ብልት ተፈጥሯዊ ፈሳሽ ከፓንቱ ጨርቅ ላይ ካረፈ በኋላ ከውጭ አየር ወይም ኦክሲጅን ጋር ሲገናኝ ቀለሙ ሊቀየር ይችላል። ይህም ቢጫ ወይም ቡናማ መልክ እንዲኖረው ያደርገዋል ማለት ነው። የወር አበባ ቅሪት ካለም ይህ ነገር ይፈጠራል። የወር አበባ በሚያበቃበት ቀናት የሚመጣው ፈሳሽ የቆየ ደም ሊኖረው ይችላል። ይህ ደም በጨርቁ ላይ ሲደርቅ የዝገት ቀለም ይይዛል። ይህ ነገር መቼ ነው ማሳሰብ ያለበት ስንል የፓንቱ ቀለም መቀየር የተለመደ ቢሆንም የሚከተሉት ምልክቶች ካሉ ግን ሐኪም ማማከር እጅግ አስፈላጊ ነው። አንደኛውና የመጀመሪያው ፈሳሹ በጣም መጥፎ ሽታ ካለው፣ ሁለተኛ የፈሳሹ ቀለም አረንጓዴ፣ ግራጫ ወይም በጣም ወፍራም ነጭ እንደ አይብ ከለር ከሆነ፣ ሶስተኛ ከቀለም መቀየሩ ጋር የማሳከክ ወይም የማቃጠል ስሜት ካለ ሐኪም ወይም ባለሙያ ማማከር ግዴታ ነው። ሌላኛውና እጅግ አስፈላጊው ነገር ደግሞ መፍትሄዎችና ጥንቃቄዎችን ማየት ግዴታ ነው። ይህ ነገር እንዳይከሰት ወይም ፓንታችን እንዳይበላሽ ምን እናድርግ የሚለውን ስናይ አንደኛው ቶሎ ማጠብ። ፓንታችንን ባወለቅን ቁጥር ሳይደርቅ ቶሎ ካጠብነው አሲዱ ጨርቁን የመብላት እድሉ ይቀንሳል። ሁለተኛው የጥጥ ፓንት መጠቀም። ሰው ሰራሽ ወይም ናይለን ጨርቆች ከአሲዱ ጋር ቶሎ ሪያክት ያደርጋሉ። ጥጥ ግን የተሻለ ነው። ሶስተኛው ፓንቲ ላይነር መጠቀም ቀኑን ሙሉ ንጹህ ሆኖ ለመዋልና ፈሳሹ ጨርቁን እንዳይነካው ይረዳል። ለማጠቃለል ያክል ፓንትሽ ላይ የዝገት ቀለም ካየሽ አትደንግጭ። ይሄ ተፈጥሯዊና ጤናማ ሂደት ነው። ሰውነትሽ ራሱን ከባክቴሪያ እየጠበቀ መሆኑን የሚያሳይ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቀጣይ ተመሳሳይ ቪዲዮዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ሳማ ቲዩብ